ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ለተሰኞ የጠዋት ፕሮግራማችን ነው ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የቴክኒክ ባለሙያችን ሮኒ እንዳሃል ነው። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና እዛም የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያም አርዕስተ ዜና። ትላንት ጠዋት በደቡብ አዛራፊያ 2 የናሃል ክፍለ ጦር ወታደሮች መሰዋታቸውን መከላከያ ሰራዊቱ አስታወቀ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከዴጌላ ቶራ ፓርቲ መሪ ሞሼ ጋፍኒ ጋር ትላንት ተገናኝተው በዘመቻ ህጉ ረቂቅ ዙሪያ መከሩ ተባለ። በእስራኤልና ሐማስ መካከል የተደረሰበት የተኩስ አቁም ስምምነት እንዲጠበቅ አሜሪካ ባደረገችው ጫና ትላንት የነበረው ግጭት መቆሙ ተገለጸ። የቀድሞ የሞሳድ ድርጅት ኃላፊ ዮሲ ኮሄን በመጪው የክኔሴት ምርጫ የማይሳተፉ መሆኑን አስታወቁ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እነሆ። ትላንት ጠዋት በደቡብ ጋዛ 2 የናሃል ክፍለ ጦር ወታደሮች መሰዋታቸውን መከላከያ ሰራዊቱ አስታወቀ። ትላንት መስዋዕት የከፈሉት 2 ወታደሮች ስም ይፋ ሆኗል። አንደኛው ሻለቃ ያኒቭ ኩላ የሞዲን ማካቪ ርዑት ኗሪ ነበር። በ932ኛው ብርጌድ አንድ ክፍል አዛዥ ነበር። የቀብር ስነስርዓቱ ዛሬ ረፋዱ 10 ሰዓት ላይ በኢየሩሳሌም ከተማ በሚገኘው የሃር ሄርጼል ወታደራዊ መካነ መቃብር ይፈጽማል። ሁለተኛው ጀግና ሰማዕት መጋቢ የ50 አለቃ ኢታይ ያኮቭ የ21 ዓመት ወጣትና የሞዲን ማካቪም ርዑት ኗሪ ነበር። ወታደር ኢታይ ደግሞ በ5 ሰዓት በሞዲን ከተማ በሚገኘው ወታደራዊ መካነ መቃብር ግብዓተ መሬቱ ይፈጽማል። የሁለቱን ጀግና ሰማዕታት መሰዋት በተመለከተ የተካሄደው የመጀመሪያ ዙር ምርመራ እንዳስረዳው አሸባሪዎች በ3 አቅጣጫ ተኩስ እንደከፈቱና አንደኛው የሽብርተኞች ቡድን ከምድር ዋሻ ከወጣ በኋላ ወደ እስራኤል ወታደሮች አርፒጂ መሳሪያ ተኩሶ 2ቱን ወታደሮች ገድሏል። ሌሎች 2 የሽብርተኞች ቡድኖችን በተለያዩ አቅጣጫዎች ተኩስ ከፍተው ሌሎች 3 ወታደሮችን አቁስለዋል። የእስራኤል መከላከያ ሰራዊት በአካባቢው ከባድ ያጸፋ መልስ ሰጥቷል። ወታደሮችን ለመጥለፍ ሙከራ ተደርጎ ነበር የተባለው ግን ሐሰት መሆኑን መከላከያ ሰራዊቱ ገልጿል። የዝግጅት ክፍላችን 2 ወታደሮች የህይወት መስዋዕትነት በመክፈላቸው ለቤተሰቦቻቸው መጽናናትን ይመኛል። ጀግና የሞትም ነውና ለሀገርና ወገን ደህንነት መጠበቅ የፈጸሙት ጀግንነት ስማቸው ከመቃብር በላይ ሲያስጠራቸው ይኖራል። ይህ በእንዲህ እንዳለ ከጥቅምት 7 ቀን 2023 ዓ.ም እስከ ትላንት ድረስ 918 ወታደሮች የህይወት መስዋዕትነት ከፍለዋል። በእስራኤልና ሐማስ መካከል የተደረሰበት የተኩስ አቁም ስምምነት እንዲጠበቅ አሜሪካ ባደረገችው ጫና ትላንት የነበረው ግጭት መቆሙ ተገለጸ። የእስራኤል ጦር በትላንትናው ዕለት ባዛ በተለያዩ ቦታዎች የሐማስን ይዞታዎች በአየር ማጥቃቱ ይታወቃል። የእስራኤል መከላከያ ሰራዊት ቃል አቀባይ እንዳስታወቀው በፖለቲካ አመራሩ መመሪያ መሰረት የእስራኤል ጦር ባዛ ከፍተኛ ጥቃት ካደረሰ በኋላ ለተኩስ አቁም ስምምነቱ ሲል ጥቃቱን አቁሟል። ሐማስ የተኩስ አቁም ስምምነቱን ጥሷል፣ ወደፊትም ጦሩ ይከታተላል። ሐማስ ስምምነቱን አፍርሶ ለሚወስዳቸው እርምጃዎች ሁሉ ጦሩ ከባድ ያጸፋ ምላሽ ይሰጣል ብሏል። የእስራኤል ጦር በጋዛ ሰርጥ በወሰደው እርምጃ ከ20 በላይ ፍልስጤማውያን መገደላቸውን የአካባቢው ወሬ ምንጮች ዘግበዋል። ሐማስ የተኩስ አቁም ስምምነቱን በመጣስ በእስራኤል ታንክ ላይ መተኮሱ፣ ፈንጅ ማጥመዱ፣ በጦሩ ይዞታ ላይ ሰርጎ ለመግባት መሞከሩም ትላንት መገለጹ ይታወሳል። እስራኤልና ሐማስ በሶስተኛ ወገን በኩል ከተኩስ አቁም ስምምነት ከደረሱ 1 ሳምንት ካለፈው በኋላ ስምምነቱ መጣሱ ይታወቃል። ሐማስ በስምምነቱ መሰረት የእስራኤላውያንን አስከሬኖች ማስረከብ የነበረበት ቢሆንም የተቀበሩበትን ቦታ አላውቅም በሚል በአንድ ጊዜ መመለስ አለመፈለጉ እስራኤልን ማስቆጣቱና የታጋች ቤተሰቦችን ማሳዘኑ ይታወቃል። የተኩስ አቁም ስምምነቱ ተጠብቆ እንዲቀጥል አሜሪካና ሌሎች አደራዳሪ ሀገራት የተለያዩ ጫናዎችን እያደረጉ ቢሆንም ሽብርተኛው ሐማስ የተስማማበትን ውል ካለማክበሩ ባሻገር በጋዛ ሰርጥ ኃይሉን እያጠናከረ ይገኛል። ሐማስ የጦር መሳሪያ ትጥቁን በሂደት ይፈታል ተብሎ ተጠብቆ የነበር ቢሆንም ከተኩስ አቁም ስምምነቱ በኋላ እንደገና ራሱን እያደራጀ ይገኛል።
ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከዴጌላ ቶራ ፓርቲ መሪ የክኔሴት አባል ሞሼ ጋፍኒ ጋር ትላንት ተገናኝተው በዘመቻ ህጉ ረቂቅ ዙሪያ መከሩ። ጠቅላይ ሚኒስትሩ እንዳሉት ረቂቅ ህጉ በዚህ ሳምንት ለክኔሴት ይቀርባል ብለዋል። ሞሼ ጋፍኒ በበኩላቸው የዘመቻ ረቂቅ ህጉ ብቻ የዴጌላ ቶራን ፓርቲ ወደ ጥምሩ መንግስት አይመልሰውም፣ በጉዳዩ ፓርቲው ድምፅ ይሰጥበታል ብለዋል። ቃል አቀባያችን የአራ ሻፒራ ካደረሰችን ዘገባ መረዳት እንደቻልነው የሻስ ፓርቲ ከዴጌላ ቶራ ፓርቲ በተለየ ረቂቅ ህጉ ሲቀርብ ብቻ ወደ ጥምሩ መንግስት ይመለሳል ብለው የጠቅላይ ሚኒስትሩ ሰዎች ገምተዋል። ሃይማኖተኛ ወጣቶች በግዴታ በመከላከያ ሰራዊቱ መዝመት የለባቸውም በሚል የዘመቻ ህጉ አስገዳጅ እንዳይሆን መንግስትን ህግ እንዳያጸድቅ ከጠየቁ በኋላ ፓርቲዎቹ ተፈጻሚነቱ ሲጓተት የጥምር መንግስቱን ለቀው መውጣታቸው ይታወሳል። ሃይማኖተኛ ፓርቲዎች በምን መልኩ ወደ ጥምር መንግስቱ ይመለሳሉ የሚለው ዝርዝር ሁኔታ እስካሁን አልተገለጸም። የቀድሞ የሞሳድ ድርጅት ኃላፊ ዮሲ ኮሄን በመጪው የክኔሴት ምርጫ የማይሳተፉ መሆኑን አስታወቁ። ዮሲ ኮሄን ለብቻቸውም ሆነ ከሌሎች ጋር በመጪው ዓመት በሚካሄደው የክኔሴት ምርጫ የማይሳተፉ መሆኑን ገልጸዋል ተብሏል። ቃል አቀባያችን ሚካኤል ሸሚሽ ካደረሰን ዘገባ መረዳት እንደቻል ነው ከ2 ሳምንታት በፊት የካሆን ላባን ፓርቲ ሊቀመንበር ቤኒ ጋንጽ ከዮሲ ኮሄን ጋር ተገናኝተው ተወያይተው ነበር። ምናልባት ከቤኒ ጋንጽ ጋር ሆነው በመጪው የክኔሴት ምርጫ ይወዳደራሉ ተብሎ ተጠብቆ ነበር። የቤኒ ጋንጽ ቢሮ ከዮሲ ኮሄን ጋር የነበረውን ግንኙነት በተመለከተ በሰጠው ምላሽ ጋንጽ ከብዙ አካላትና የደህንነት ጥበቃ ባለስልጣናት ጋር ግንኙነት እያካሄዱ ይገኛሉ። ከዮሲ ኮሄን ጋር የነበረው ግንኙነትም ጋንጽ በሚሰሩበት አንድ የደህንነት ጉዳይ ትኩረት ያደረገ ነው ብሏል። ዮሲ ኮሄን ከ2 ወራት በፊት እንደተናገሩት በእስራኤል ለውጥ እንዲኖር ከተፈለገ እኔ ጠቅላይ ሚኒስትር መሆን አለብኝ ብለው ነበር። በመጨረሻም የአየር ንብረት ትንበያ ዛሬ ሙቀቱ ይጨምራል፣ ነገም በተመሳሳይ ሁኔታ ሙቀቱ ይጨምራል ተብሎ ይገመታል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 27፣ በቴልአቪቭና አካባቢዋ በተመሳሳይ ሁኔታ 27፣ በሃይፋና አካባቢዋ 26፣ በቤርሸባና አካባቢዋ 30፣ በኤላትና አካባቢዋ 33 ዲግሪ ሴንቲግሬድ ይሆናል ብለዋል የአየር ንብረት ትንበያ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ካቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸውን ዘገባዎች በአጭሩ ወደ እናንተው እናደርሳለን። አራቱም የእስራኤል ዋና ዋና ጋዜጦች ኢዲዮት፣ አህሮኖት፣ ማዕሪብ፣ ሃሬጽና እስራኤል አዮም በዛሬ ዘገባቸው ትኩረት ያደረጉት በእስራኤልና ሐማስ መካከል በሶስተኛ ወገን በኩል የተደረሰበት የተኩስ አቁም ስምምነት ትላንት ተጥሶ መዋሉን፣ በአሜሪካ ጫና የተኩስ አቁም ስምምነቱ እንደገና መታደሱንና መረጋጋት መፈጠሩን፣ ይሁን እንጂ በትላንትናው ዕለት 2 ወታደሮች የህይወት መስዋዕትነት መክፈላቸውን በዋናነት ዘግበዋል። በሐማስና ተባባሪዎች እጅ ከሚገኙ አስከሬኖች መካከልም ከትላንት ወዲያ 2ቱ መመለሳቸውን ጋዜጦች በዛሬ ዘገባቸው በሰፊው ተመልክተዋል። የኢዲዮት አህሮኖት ጋዜጣ ከግጭት ወደ መረጋጋት በሚል ርዕስ እንደዘገበው ከሆነ
ምንም እንኳ ትላንት ጠዋት በራፊያ 2 ወታደሮች የተሰዉበት ክስተት በጣም ከባድና አሳዛኝ ሆኖ ቢቀጥልም እስራኤል የተኩስ አቁም ስምምነቱን እስከ መጨረሻው ከማፍረስ ተቆጥባለች። ለጋዛ ሰርጥ ፍልስጤማውያን ሰብአዊ እርዳታ እንዳይገባ ወስና የነበረውን በአሜሪካ ጫና ቀይራለች ብሏል የኢዲዮት አህሮኖት ጋዜጣ። በትላንትናው ዕለት መስዋዕት የከፈሉት 2 ወታደሮች አንደኛው ሻለቃ ያኒቭ ኩላ የሞዲን ማካቢም ርዑት ኗሪ ነበር። በ932ኛው ብርጌድ የአንድ ክፍል አዛዥ ነበር። ሁለተኛው ጀግና ሰማዕት መጋቢ 50 አለቃ ይታይ ያዕቆብ የ21 ዓመት ወጣትና እሱም የሞዲን ማካቢም ርዑት ኗሪ ነበር። ዛሬ የሁለቱም ጀግና ሰማዕታት የቀብር ስነስርዓት ይፈጸማል። ነፍስ ይማር። እስራኤል ጦር በመንግስት ትዕዛዝ ትላንት በጋዛ ሰርጥ ሲወስድ የነበረውን ጥቃት ቢያቆምም በአካባቢው የተኩስ አቁም ስምምነቱ መጣስ ቢኖር አስፈላጊውን እርምጃ ለመውሰድ በተጠንቀቅ ላይ የሚገኝ መሆኑን የኢዲዮት አህሮኖት ጋዜጣ በሰፊው ዘግቦ ለአንባቢያን አቅርቧል። የአሜሪካ መንግስት ልዩ መልእክተኞች ስቲቭ ዊትኮፍና ጀራርድ ኩሽነር ዛሬ ወደ እስራኤል ይመጣሉ። ሁለቱ የአሜሪካ ከፍተኛ ባለስልጣናት ወደ አካባቢያችን የሚመጡትም እስራኤልና ሐማስ የደረሱበትን የተኩስ አቁም ስምምነት በቅርብ ለመከታተልና ሁኔታው ቀጣይነት እንዲኖረው ለማድረግ ነው ተብሏል። ከትላንት ወዲያ አስከሬናቸው የተመለሱትን የ2 ዜጎች ፎቶግራፎች የኢዲዮት አህሮኖት ጋዜጣ በፊት ገጹ በማቅረብ ከ744 ቀናት በኋላ የ2 ታጋይ ዜጎች አስከሬን ተመለሰ። በኒር ኦዝ ኪቡጽ እየታገለ የተገደለው ሮኔን ናንግል እና የታይላንዱ ዜጋ ሱንታያ ኡካርሲ አስከሬናቸው ተመልሷል። አሁንም ቀሪ ዜጎች አስከሬን ወደ 16 የሚሆኑ በጋዛ ሰርጥ አሉ በማለት ጋዜጣው ስለ ሁኔታው ዝርዝር ዘገባ አቅርቧል። ሌላው ከ2 ዓመታት የጋዛ ሰርጥ ግዞት ቆይታ በኋላ በሕይወት የተመለሱት ወንድማማቾቹ ጋሊና ዚቭ ተመልሰው ከቤተሰቦቻቸው ጋር ተቀላቅለዋል። በሺባ ሆስፒታል የሕክምና እርዳታ ሲቀበሉ ከቆዩ በኋላ ትላንት ወደ ቤታቸው ሲሄዱ ቤተሰቦቻቸው የነበራቸው ደስታ እጅግ ከፍተኛ ነበር። ሁለቱ ታጋቾችም ሕይወታቸውን እንደ አዲስ ለመምራት ጥረት የሚጀምሩ መሆኑን መግለጻቸውንና የነበረው ስሜት ከፍተኛ እንደነበር የኢዲዮት አህሮኖት ጋዜጣ በጉዳዩ ሰፊ ዘገባ አቅርቧል። ሌሎች በሕይወት የተለቀቁ ታጋይ ዜጎችም እንደገና ሕይወታቸውን ለመምራት የሚያደርጉትን ጥረትም ጋዜጦች ጨምረው ዘግበዋል። የማዕሪቭ ጋዜጣ የተኩስ አቁም ስምምነቱ ተጣሰ፣ ታጋይ ወታደሮች በጋዛ ሰርጥ ተገደሉ በማለት ትላንት በእስራኤልና ሐማስ መካከል የነበረውን ግጭት ያኒቭና ኢታይ መስዋዕት መክፈላቸውን እንዲሁም 3 ወታደሮች በከባድ መካከለኛና ቀላል ሁኔታ መቁሰላቸውን ዘግቧል። የ2 ታጋች ዜጎች አስከሬኖች መመለሳቸውንም ጋዜጣው ጨምሮ ተመልክቷል። በእስራኤልና ሐማስ መካከል ተደርሶበት የነበረው የተኩስ አቁም ስምምነት በሐማስ ምክንያት ትላንት ቢፈርስም አሜሪካ በሁለቱ ወገኖች ላይ ባደረገችው ጫና መረጋጋት እንዲፈጠርና ግጭቱ እንዲቆም ማድረጓን ማዕሪቭ በሰፊው ዘግቧል። ሐማስ ያልተመለሱ አስከሬኖችን ለእስራኤል ለማስረከብ ዝግጁ መሆኑን መግለጹን ጋዜጣው አያይዞ አቅርቧል። ሰሞኑን ከተመለሱ አስከሬኖች መካከል የኦሪኤል ባሩህ አስከሬን ይገኛል። ኦሪኤል ትላንት የቀብሩ ስነስርዓት ሲፈጸም በመቶዎች የሚቆጠሩ ሰዎች በቀብሩ ስነስርዓት ተገኝተዋል። እናቱና ልጆቹ አንተን አጥተን እንዴት እኛ ሕይወታችን እንቀጥላለን በማለት በቀብሩ ስነስርዓት ላይ ተናግረዋል። ሐዘኑ ልብ የሚሰብር ነበርም ብሏል ጋዜጣው። ሰውም በቦታው የተገኘው ሕዝብም በእንባ መራጨቱንና ከ2 ዓመታት በኋላ አስከሬኖች እየተመለሱ ለሀገራቸው አፈር መብቃታቸውም ቤተሰቦቻቸውን እጅግ ሐዘን ውስጥ ቢገቡም ቁርጣቸውን ማወቃቸው ደግሞ በሌላ በኩል የሚያረጋጋቸው እንደሆነ ማዕሪቭ ሰፊ ዘገባ አቅርቧል። በሌላ በኩል ደግሞ በሕይወት የተለቀቁት አካባቢ ዜጎች ኤልካና ቡክቡት፣ ጋሊና ዚቭ ባርማን፣ ዳቪድ አሪኤል እና አሪኤል ኮኒዮ፣ ማክሲም ዮሴፍና ሌሎችም በሆስፒታል የሕክምና ክትትል ሲያደርጉ ከቆዩ በኋላ ወደ ቤታቸው ሲመለሱ በርካታ ሰዎች ሽኝትና አቀባበል አድርገውላቸዋል። ታጋቾቹ በሕይወት በመለቀቃቸውና ለሀገራቸው በመብቃታቸው ልዩ ደስታ አድሮባቸዋል። ቤተሰቦቻቸውም በተመሳሳይ ሁኔታ እጅግ በጣም ተደስተዋል በማለት ከ2 ዓመታት የግዞት ቆይታ በኋላ ከብዙ ስቃይና መከራ በኋላ ንጹሕ አየር በሀገራቸው ምድር መተንፈስ መጀመራቸውን
ያሳለፉትን ያን ሁሉ መከራና ስቃይ ተቋቁመው እንደገና ሕይወታቸውን ለመምራት ጥረት መጀመራቸውን ማዕሬብም ሆነ ሌሎች ጋዜጦች ዘግበዋል። የእስራኤል አየም ጋዜጣ በበኩሉ የጋዛው ሰርጥ የተኩስ አቁም ስምምነት ትላንት ተጥሶ ቢውልም እንደገና ታድሷል። ለጋዛ ሰርጥ ፍልስጤማውያን የሰብአዊ እርዳታ መግባቱ ታድሷል። የራፊያ መተላለፊያ ኬላም ይከፈታል። በትላንቱ ግጭት 2 ወታደሮች መስዋዕት መክፈላቸውና 3 መቁሰላቸውን ዘግቧል። አንድ የደህንነት ከፍተኛ ባለስልጣን እንዳሉት አሁን ባዛ አካባቢ ያለውን አሜሪካውያን ናቸው የሚወስኑት፣ የሚመሩት። እነሱ ካሉት 1 ሴንቲሜትር እንኳ ፈቀቅ ማለት አንችልም ማለታቸውን የእስራኤል ሀዮም ጋዜጣ በዛሬ ዘገባው አቅርቧል። ጥቅምት 7 ቀን ኖቫ በተባለው ቦታ የነበሩና ከሽብር ጥቃቱ የተረፉ ዜጎች ችግራቸው እየተባባሰ መሄዱን፣ ሲሰጣቸው የነበረው እርዳታ እየቀነሰ መምጣቱን፣ በእስራኤል ያለውን የቢሮክራሲ ውጣ ውረድ መቋቋም ተስፋ እንደሚያስቆርጥና ብዙዎች በገቢ ብቻ ሳይሆን በስነ ልቦና ጭምር ችግራቸው እየተባባሰ እንደሆነ መግለጻቸውን የእስራኤል አየም ጋዜጣ ዘግቧል። እንደሚታወቀው ጥቅምት 7 ቀን የሽብር ጥቃቱ በደረሰበት ንጋት አካባቢ አሸባሪዎች በሙዚቃ ዝግጅት ላይ በነበሩት ብዙዎች ሰዎች ላይ ጉዳት አድርሰዋል። ብዙዎችን ጠልፈዋል፣ አቁስለዋል፣ ገድለዋል። የተረፉት ደግሞ ብዙ አሰቃቂ ነገሮችን ተመልክተዋል። መንግስትና የሚመለከታቸው ክፍሎች ከሽብር ጥቃት ለተረፉትና ቤተሰቦቻቸው አስፈላጊውን እርዳታ እያደረግን ነው ቢሉም ዜጎቹ ግን በቂ አይደለም፣ እርዳታው እየቀነሰ ነው፣ በወቅቱ ያየነውን አሰቃቂ ነገር ለመቋቋም የስነ ልቦና ችግር አለብን በማለት ቅሬታቸውን በየጊዜው ያቀርባሉ። አሁን ደግሞ ሁኔታቸው እየተባባሰ መምጣቱን የእስራኤል አየም ጋዜጣ በዛሬ ዘገባው በሰፊው ተመልክቶ ለአንባቢያን አቅርቧል። የሐሬጽ ጋዜጣም ሌሎች ጋዜጦች የዘገቧቸውን ተመሳሳይ ርዕሰ ጉዳዮች ተመልክቷል። 2 ወታደሮች በሐማስ አሸባሪዎች ጸረ ታንክ ሚሳኤል ጥቃት መገደላቸውን፣ የተኩስ አቁም ስምምነት ትላንት ተጥሶ ቢውልም በአሜሪካ ጫና እንደገና መረጋጋት እንዲፈጠር መደረጉን ሐሬጽ ዘግቧል። ሌላው ሐሬጽ የዘገበው እስራኤል ክኔሴት ወይም ፓርላማ የክረምት ወራት የሥራ ዘመን ትላንት ተከፍቷል። የጥምሩ መንግስትም የተለያዩ ረቂቅ ሕጎችን ለማሳለፍ ጥረቱን ጀምሯል። ይህም ዲሞክራሲውን ለማዳከም ነው ብሏል የሐሬጽ ጋዜጣ። ሌላው በኢራንና ሀያላን መንግስታት መካከል የተደረሰበት የነበረው የኒውክሌር ስምምነት ከ10 ዓመት በኋላ የጊዜ ገደቡ አብቅቷል። አሁን ኢራን 2 አማራጮች አሏት። አሜሪካና ሌሎች ምዕራባውያን ሀገራት የሚሉትን በመቀበል ከፕሬዝዳንት ትራምፕ ጎን መቆምና በሳቸው መንገድ መሄድ አንዱ ሲሆን፣ ሌላው ደግሞ ከሩሲያ ጋር ያላትን ግንኙነት የበለጠ በማስፋት በፕሬዝዳንት ቭላዲሚር ፑቲን መንገድ መጓዝ ነው ብሏል የሐሬጽ ጋዜጣ። በአሜሪካ የትራምፕን አስተዳደር በመቃወም በሳምንቱ መጨረሻ ቀናት በተለያዩ ግዛቶች ሰላማዊ ሰልፎች ተካሂደዋል። በአምሳዎቹ የአሜሪካ ግዛቶች የትራምፕን አስተዳደር በመቃወም ነገስታት የሉም በሚል ርዕስ የትራምፕንና መንግስታቸውን ፖሊሲ በመቃወም ሰላማዊ ሰልፎችን አካሂደዋል። ትራምፕና አስተዳደራቸው አሜሪካን እንድታሽቆለቁል እያደረጉ ነው በማለት አሜሪካውያን መቃወማቸውን ሐሬጽ ዘግቧል። ሌላው መንግስት የብረት ሰይፎችን ጦርነት ከሃራቦት ባርዜል ወደ ሚልከሜት ሀትኩማ ስሙ እንዲቀየር አድርጓል። የጦርነቱ ስም መቀየር ድጋፍና ተቃውሞን አስከትሏል። ጠቅላይ ሚኒስትር ናታንያሁ የጦርነቱ ስም እንዲቀየር ያደረግነው ከደረሰብን የጥቅምት 7 ቀን ከባድ ችግር ተነስተን እንደገና ጠላቶቻችን ያሸነፍንበት ሂደት ነው። ከነጻነቱ ጦርነት በኋላ በህልውናችን የመጣውን ችግር ለመቋቋም ያካሄድነው ጦርነት ስለሆነ እንደገና የመነሳታችን ሂደት ነው በሚል የጦርነቱ ስም እንዲቀየር መንግስታቸው መወሰኑን ገልጸዋል። ሌላው ሁሉም ጋዜጦች በስፖርት አምዳቸው የዘገቡት ትላንት በአፖኤል ቴልአቪቭ እና ማካቢ ቴልአቪቭ መካከል የእግር ኳስ ግጥሚያ ሊካሄድ በነበረበት ወቅት ደጋፊዎች ጭስ የሚያወጡ ነገሮችና ሌሎች ችግር የሚፈጥሩ እንደ ርችት አይነት ነገሮችን በመተኮሳቸው ፖሊስ ጨዋታውን ለማቋረጥ ተገዷል። በእስራኤል የስፖርት ሜዳዎች የሚታዩ ስርዓት አልበኝነቶች እጅግ አሳሳቢ የሆኑ መምጣታቸውን ጋዜጦች በዛሬ ዘገባቸው በሰፊው ተመልክተዋል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል።
የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወቅታዊ ዘገባዎችን የምናቀርብበት ሰዓት ነው። ወቅታዊ ዘገባውን እንዲመለከትልን የጋበዝነው ጋዜጠኛ ጋቢ ወርቁ ነው። ጋቢ እንደምን አደርክ? ሰላም ጤና ይስጥልኝ። እንደምን አደርክ ሰጠኝ። እንዲሁም አድማጮቻችን ደህና ነን። እንግዲህ ትላንትና የሰማነው ያየነው ክስተት በጣም አሳዛኝ ነው። እንግዲህ የተኩስ አቁም ስምምነት ነበረ፣ እሱ ተጥሶ ሌላ መስዋዕትነት የተከፈለበትን ሂደት ተመልክተናል እና በጣም በሚያሳዝን ሁኔታ ነው። እንዴት ተመለከትከው ጋቢ? አንደኛ የሚጠበቅ ነው። ሁልጊዜም እስካሁን ድረስ ይህ የሐማስ ሽብርተኛ ድርጅት አንድም ቀን በቃሉ ቁሞ አያውቅም። የተኩስ አቁም ስምምነት በሚባልበት ጊዜም ሁልጊዜም እሱ እንደሚጥሰው የታወቀ ነው። በትናንትናው ዕለትም የፈጸመው ይህን ነው እና በዚህ በራፊህ አካባቢ በነበሩ በስምምነቱ መሰረት ከዚያ አካባቢ መገኘት ያለባቸው የእስራኤል መከላከያ ሰራዊት አባላት ናቸው። በእነሱ ላይ በጸረ ታንክ በተኮሰው ጉዳት ደርሶባቸዋል። አንድ የጦር መኮንንና አንድ ወታደር ተሰውተዋል። ሌላም የጦር መኮንን ጉዳት ደርሶበታል። በዚህም ምክንያት የእስራኤል መከላከያ ሰራዊት የተኩስ አቁም ስምምነቱ ስለተጣሰ በዚህ ላይ እርምጃ ወስዷል። በወሰደው እርምጃም ከፍተኛ የሆነ ድብደባ በጋዛ ውስጥ ጋዛ ከተማ ፈጽሟል። ከ120 በላይ የሚሆኑ ሽብርተኞች ተደምስሰዋል። እንዲሁም እርዝመቱ 6 ኪሎ ሜትር የሚሆን ሰው ሰራሽ ዋሻ ያም ወድሟል። ሌላም ድብደባ ተፈጽሞ ነበር። ግን ከዚያ በኋላ በአሜሪካ አሸማጋይነት ማለት ይቻላል በተለይ የዶናልድ ትራምፕ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ አማካሪዎች ስቲቭ ቪትኮፍ እና ጀራርድ ኩሽነር የዶናልድ ትራምፕ አማች ናቸው። ሁለቱም ወደ እስራኤል በመደወል ሲረጋ በሉ፣ አሁን ይህን ወደ መጨረሻ የተኩስ አቁም ስምምነቱን ወደ መጨረሻ አትውሰዱት፣ ተረጋጉ የሚል ሁኔታም ከዚያም ደግሞ ይህን የፈጸሙት የሐማስ ተቃዋሚዎች ናቸው የሚል ሁኔታም በማስቀመጥ መጨረሻ ላይ እስራኤልን በዚህ ልታቆም ይችላለች። አሁን የተኩስ አቁም ስምምነቱ እንዲቀጥልም በተለይ የታገቱ ወይም በሐማስ እጅ የሚገኙ አስከሬኖች እንዲለቀቁ በዚህ ላይ ያለው ስምምነት እንዲቀጥል የሚል ሁኔታ በእስራኤል በኩልም ያለ ፍላጎት ነው። ስለዚህ እስካሁን ወደ 16 የሚሆኑ አስከሬኖች ገና አልተመለሱም። እነሱም እንዲመለሱ የሚደረገው ጥረት ይቀጥላል የሚባል ሁኔታ ነው ያለ። በሐማስ በኩልም ይህን እኛ አይደለንም የፈጸምነው፣ ይህም የተኩስ አቁም ስምምነቱም እንዲጣስና እንዲፈርስ አንፈልግም የሚል ሁኔታም ያስተላለፉበት ሁኔታ አለ። ግን እነሱ አሁንም እያታለሉ ነው። የእውነት ከልባቸው የሚሄዱበትና አይተናል። ሐማስ አሁን ከዚህ ከተኩስ አቁም ስምምነት በኋላ በጋዛ ውስጥ ከ100 በላይ የሚሆኑ የራሱን ዜጎች ከእስራኤል ጋር ግንኙነት አላችሁ ያላቸውንን በአደባባይ አሰልፎ ሲረሽናቸው ሁሉ አይተናል። ዓለምም አይቷል። አብዛኛው ግን ያው ዝም ያለበት ሁኔታ ነው ያለ። እስራኤል አንድ ሽብርተኛ በምትገልበት ጊዜ ሁሉም ይንጫጫል። ግን ሐማስ የራሱን ዜጎች ገና ጥርጣሬ ፍርድም ሳይሰጣቸው ራሱ በአደባባይ አሰልፎ ህዝቡን ሰብስቦ ያን ሁሉ ሲፈጽም ግን ዓለም ዝም ያለበት ሁኔታ እጅግ በጣም አሳፋሪ የሆነ ሁኔታ ነው የምናየው። በአጠቃላይ ግን በእስራኤል በኩል ያለው ሁኔታ ይሄ ነው። በሐማስ በኩልም ያለው ሁኔታ ይሄ ነው። ታጋቾች ወይም ደግሞ አስከሬኖች ሁሉም እንዲመለሱ ፍላጎት አለ። ምናልባት ከዚያ በኋላ ሌሎች እርምጃዎች ሊኖሩ ይችላሉ። አዎ በጣም የሚያሳዝነው እንግዲህ የተኩስ አቁም ስምምነት ተደርሷል ተብሎ መረጋጋት አለ ተብሎ የህይወት መስዋዕትነት መከፈሉ በጣም የሚያሳዝን ነው። ሁለት ወታደሮች ህይወት እንግዲህ ወጣቶች ባጭር ተቀጭተዋል። ግን ያው ለሀገራቸውና ለህዝባቸው ሲሉ መስዋዕትነት የከፈሉ ናቸው። አሁን ቀጣይ ይረጋጋ የተባለው በአሜሪካ ጫና ነው። እንደው በዚህ ሁኔታ ብዙ ጊዜ የተኩስ አቁም ስምምነቱም ይቆያል ብለህ ታስባለህ? የሚቆይ መስሎ አይታይም።
ምክንያቱም ከዚህ በፊቱም የምናውቃቸው ሽብርተኞች ስለሆኑ እነሱ እንዲያውም ከፍተኛ ጥንቃቄ መደረግ ያለበት በዚህ የተኩስ አቁም ስምምነት በሚባልበት ጊዜ በተለይ ወታደሮቻችን ከፍተኛ የሆነ ጥንቃቄ ማድረግ አለባቸው። ሐማስ አሁንም አጋጣሚ ነው የሚፈልገው። የሆነ አጋጣሚ ካገኘና ወታደሮች ተዘናግተው ካገኛቸው እነሱ ደግሞ አሁን አገር ሰላም ብለው የሚያደርጉትንም በተጠንቀቅ ያሉበትም ያንም ላልተው ዘና ብለው የሚቆዩ ከሆነ የሚቀመጡ ከሆነ ከዚህ ላይ ጉዳት ሊያመጣ ይችላል። ወይ ጠቅልሎ ከዛ ከጋዛ ማለትም ወደ ደንበሩ መጥቶ መቆም ወይም ደግሞ ከዛ ካለበት ደግሞ ራቅ ያለ ማስጠንቀቂያ የሚሰጣቸው የሐማስ አባላትም ይሁን ሌሎች የጋዛ ዜጎች እንዳይቀርቡ ቢያንስ 2 ኪሎ ሜትር እንዳይቀርቡ ወታደሩ ካለበት መሆን አለበት። ያ ካልሆነ ግን አሁንም ይሄ በወታደሮቻችን ላይ ጉዳት ያመጣል። ከዚህ በፊትም እንደምታስታውሰው ሰጠኝ በጡቄታን ወይም በ2014 በነበረው ጦርነት ወይም ደግሞ ዘመቻ ያኔም አዳር ጎልዲን እና ኦሬን ሻኡል የተገደሉት ልክ እንደዚህ የተኩስ አቁም ስምምነት ተብሎ በተጠቀሰበት ጊዜ ነበረ። ስለዚህ አሁንም እነዚህ 2 ወታደሮች ተሰውተዋል። ሌላም ቆስሏል፣ ጉዳትም ደርሷል በንብረት ላይ። ስለዚህ አሁንም በዚህ ላይ ሐማስ ይህንን የተኩስ አቁም ስምምነቱን ይፈጽመዋል ብሎ መዘናጋት አያስፈልግም። እሱ በተጠንቀቅ መሆን ያስፈልጋል። እነሱ የሚፈልጉት የሆነች ደካማ ጎን ነው። ያችን ደካማ ጎን ደግሞ ወዲያውኑ አጋጣሚ ካገኙ በዚያ ላይ ከፍተኛ ጉዳት ለማድረስ እነሱ ሁልጊዜም ዝግጁ ናቸው። ዓላማቸው ዋናው እስራኤልን ማጥፋት ነው። በእስራኤል ላይ ጉዳት ማድረስ ነው። እሱን እነሱ የሚፈልጉት ይህን ነው። እነሱ በእውነት አገርን መሰርታለን ብለው ሳይሆን የሚያስቡት እስራኤልን ከምድረ ገጽ እናጠፋለን ብለው ይህን የራሳቸው አቋም ይህን ይዘው የሚንቀሳቀሱ ናቸው። ወደፊትም ወደ ሰላም የሚሄዱ ሰዎች አይደሉም። ወደፊት አገር መስርተን የራሳችን አገር እንመራለን ብለው የሚያስቡ አይደሉም። በአጠቃላይ ግን እስራኤልን ከምድረ ገጽ አጥፍተን ከዚያ በኋላ ምናልባት ይህንን የእስራኤልን አገር በሙሉ ወረን በዚያች ላይ የኛ አገር እንመሰርታለን ብለው የሚያልሙ ሰዎች ናቸው እነዚህ ሰዎች። ስለዚህ አሁንም የተኩስ አቁም ስምምነቱ ጸንቶ ይኖራል ብሎ ማሰቡ ሁኔታ ይሄ በጣም አዳጋች ነው። የሚሆን መስሎም አይታይም። አሁን እንደ ምክንያት የሚገለጸው የተኩስ አቁም ስምምነቱን ሐማስ ጥሷል ነው እና ሐማስም ራሱ እስራኤልን ይወቅሳል። በአርብ ዕለት ጥቃት ፈጽማለች የሚል ወቀሳ ያቀረበበት ሁኔታ አለና ለሁለቱን አካላት ለግጭት የዳረጋቸው እስራኤል ወታደራዊ እርምጃ ስለወሰደች ነው ወይስ ሐማስ እንዲሁ ወታደሮችን ለማጥቃት በመነሳሳቱ ነው? አሁን ከመወነጃጀል ውጭ እውነታውን አንዳንዴ ለማወቅ ያስቸግራል። በትክክል ሁሌም እያንዳንዱ የራሱን ጎን ለማሳየት ይሞክራል። ሆኖም ግን በእስራኤል በኩል የእስራኤል እንዳገር አንድ ስምምነት በምታደርግበት ጊዜ ያን ስምምነት በተግባር እንዲፈጸም ትፈልጋለች። እንዳገር የሚደረገውም ይሄ ነው። ምክንያቱም ይሄ ተቋም ያለው ጠቅላይ ሚኒስትር ያለው የትእዛዝ ሰንሰለት በሁሉም ነገር ያለውና ማንም ሰው ተነስቶ እንደፈለገ የሚያደርግ ኃይል ያለበት አገር አይደለም። ስለዚህ በዚህ ላይ ምንም የተደረገ ከዚህ በፊት ግን ባለፈው ዓርብ ዕለት ወደ መከላከያ ሰራዊቱ በአደገኛ ሁኔታ የቀረቡ ሌሎች የሐማስ አባላት ነበሩ። እነሱን ለማስጠንቀቅ የተወሰደ እርምጃ ነበረ። ስለዚህ ይህ ደግሞ አስቀድሞ ማን የጣሰው? ያን የሐማስ ማለትም ሐማስ ነው የጣሰው። ምክንያቱም መግባት ወደሌለበት አካባቢ ዞን ከገባ አሁንም ያ እርምጃ ሊወሰድበት ይገባል። ልክ በሊባኖስ እንደሚደረገው ከሊባኖስ ጋር ማለትም ከሂዝቦላ ጋር በተደረሰው ስምምነት መሰረት ያው የተኩስ አቁም ስምምነት አለ። ያ ማለት ሰላም ሆነ ማለት አይደለም። ያ የተኩስ አቁም ስምምነት ግን በተግባር እንዲፈጸም የሂዝቦላ አባላት መግባት የሌለባቸው ወይም ደግሞ መገኘት የሌለባቸው ቦታዎች አሉ።
ወደዚያ አካባቢ ከተንቀሳቀሰ አሁን የእስራኤል መከላከያ ሰራዊት እርምጃ እየወሰደ ይገኛል። ከሰሞኑም እርምጃ ወስዷል። ይህ ማለት ምንድን ነው? የተኩስ አቁም ስምምነቱ በተግባር እንዲፈጸም የሚያደርግ ነው። እስራኤል ጣሰችው ማለት አይደለም። መጀመሪያ ግን የሂዝቦላ አባላት ወደ ማይገባቸው ቦታ በስምምነቱ መሰረት ወደዚህ ቦታ መቅረብ የለባቸውም ተብለው ወደዚያ ከመጡ ያ የራሳቸው ደመከልብ ነው የሚሆኑት። ስለዚህ አሁንም በሐማስም በኩል ያ ቢጫ የሚባል መስመር የተሰመረበት አለ። እስከዚያ ድረስ መግባት የሌለባቸው ሰዎች መግባት ከገቡ ያኔ በእስራኤል በኩል ወታደሮች ራሳቸውን ለመከላከል እርምጃ ሊወስዱ ይችላሉ። ይህ ነው ዋናው ነገር። ግን ወደዚያ ባይመጡ ኑሮ እስራኤል በምንም ተአምር ይህንን በተለይ ታጋቾች ማለትም እነዚህ አስከሬኖች ሙሉ በሙሉ እስኪመለሱ ድረስ በእስራኤል በኩል ምንም ከዚህ በፊትም ትንኮሳ የማታደርግም የዚህ አይነት ጨዋታ የምትጫወት ሀገርም አይደለችም። የምታደርገው የምትወስደው እርምጃ እውነታዊ በሆነና ምክንያታዊ በሆነ ሁኔታ ነው እንጂ እንዲሁ እርምጃ ወይም አንድ ወታደር ተነስቶ እንደፈለገ የሚያደርግ አይደለም። ስለዚህ ሐማስ ነው ይህንም የተኩስ አቁም ስምምነቱንም እየጣሰ ያለው ወይም የጣሰው እሱ እንደመሆኑ ራሱም ሊያረጋግጥ ይችላል። አሁን ወጥቶ እስራኤል እንዲህ ስላደረገች ነው የሚለው በነገራችን ላይ በትናንትናው ዕለትም በሐማስ በኩል ይህንን ምክንያት አላቀረቡትም። እነሱ ያሉት ምንድነው? እኛ የምናውቃቸው ታጣቂዎች አይደሉም፣ የኛ ሰዎች አይደሉም፣ ከነሱ ጋር ግንኙነት የለንም፣ ለምን አደረጉት? እኛ አሁንም ይሄን እንቀጥላለን። በሌላ በኩል ደግሞ አሁን ሐማስ በተደረሰው ስምምነት ከትጥቅ መፍታት አለበት ሙሉ በሙሉ። ያን ትጥቅ አሁን እነሱ እኛ አንፈታም፣ በአንድ በኩል እንፈታለን፣ በአንድ በኩል አንፈታም የሚል በአንድ አፍ ሁለት ምላስ ሆነው እየተገኙ ያለበት ሁኔታ ነው ያለ። አሁን ይህንም በአሜሪካ በኩል ምናልባት እንየው ይህን ተግባራዊ ያደርጉታል። በተለይ ወደ ጋዛ ሌላ ልዩ ኃይል ይገባል የሚባል ሁኔታ አለ። አሜሪካም የምትሳተፍበት ግብጾችና ሌሎችም የሚሳተፉበት ኃይል ይገባል። ሐማስንን ትጥቅ እናስፈታለን የሚል ሁኔታ አለ። ያም ይሆን ከሆነ ሐማስ ትጥቅ ከፈታ መጨረሻ ላይ ምናልባት በጋዛ በኩል ያለው ሁኔታ ከስጋት ውጭ ሊሆን ይችላል። ለእስራኤል ከስጋት ውጭ ሊሆን ይችላል። ያ ካልሆነ ግን አሁንም ምንም ቢሆን ይሄ የተኩስ አቁም ስምምነቱ ይቀጥላል ብሎ ማመን በጣም ይከብዳል። ይከብዳል። ሌላው የአሜሪካ መንግስት ልዩ መልእክተኞች ዛሬ ይመጣሉ። ዊትኮፍ እና ኩሽነር እንዲሁም ደግሞ የአሜሪካው ምክትል ፕሬዝዳንትም በዚህ ሳምንት ወደ እስራኤል ይመጣሉ ተብሏል እና እንደው አሁን ላለው ትንሽ ውጥረት ለሞላበት ሁኔታ መፍትሄ ለመፈለግ ነው ወይስ ደግሞ የተኩስ አቁም ስምምነቱን ቀጣይነት ለማረጋገጥ ነው ወደ አካባቢያችን የሚመጡት? እንግዲህ ይህ በመጀመሪያ ደረጃ አሁን አንገብጋቢ ሆኖ የሚገኘው ይሄ በጋዛ ያለው የተኩስ አቁም ስምምነት ያ እንዲረጋጋ እንዲቀጥል በአሜሪካ በኩል አለ። ከዚያ ባሻገር ደግሞ ከዚህ ላይ በእስራኤልና በሐማስ በኩል የተኩስ አቁም ስምምነቱ ከቀጠለ ሌሎች የታሰቡ ታላላቅ የሆኑ የሰላም ሂደቶች አሉ። እነሱን ለማስቀጠልና በተለይ ከአረብ ሀገራት ከሳውዲ አረቢያ፣ ማሌዚያ ከሌሎችም ሀገራት ጋር ይህ አይነት የሰላም ስምምነት ከእስራኤል ጋር ለማድረግ የሚፈልጉ አሉ። እነሱም አሁን በዚህ ላይ ከፍተኛ ስራ እየሰሩ ነው። እንዲሁም ከሶሪያ ጋር ሌሎችም ሀገራት አሉ፣ የሙስሊም የሆኑ ሀገሮች እንዲሁም ደግሞ የአረብ ሀገሮች። በዚህ ላይ እነሱ ከእስራኤል ጋር በጋዛ የተኩስ አቁም ስምምነት ከተደረገ እኛ ከእስራኤል ጋር ሰላም እንፈልጋለን የሚሉ ኢንዶኔዥያ እነሱም አሉ። ስለዚህ አሁን ከአሜሪካ የሚመጡት የአሜሪካው ፕሬዚደንት ዶናልድ ትራምፕ ልዩ አማካሪዎች እነሱ ይህን በተመለከተ በእስራኤልንም እያስረዱ ያለው ምንድን ነው? እናንተ ማየት ያለባችሁ ከዚህ ከጋዛ ባሻገር ነው። ከጋዛ ባሻገር ደግሞ ለእስራኤል የሚጠቅመው ምንድን ነው? እስራኤልን የሚጠቅመው ሌሎች ሀገራት እንደ ሳውዲ አረቢያ እና ሌሎቹ ወደ እስራኤል የሚቀርቡና ከእስራኤል ጋር ደግሞ ሰላም የሚያደርጉ ከሆነ ምናልባት በመጨረሻ ላይ ከሐማስ ላይም ከፍተኛ የሆነ ተጽዕኖ መፍጠር የሚችሉና በመጨረሻ ሁልጊዜ በዚህ ከፍልስጤሞች ጋር ያለው ግጭት ያቆማል ብለው
ያምናሉ። ስለዚህ በእስራኤል በኩል እነዚህ ሀገራት ታላላቅ የእስላምና የአረብ ሀገራት ከነሱ ጋር የሰላም ስምምነት ከተፈጸመ ከዚህ በፊት እንደነበረው የአብርሃም ስምምነት የሚባለው 4 የሙስሊም ሀገሮች የአረብ ሀገሮች ስምምነት እንዳደረጉት እነዚህም የሚሆን ከሆነና ሌሎችም ሀገራት ከእስራኤል ጋር በተለይ እስካሁን ድረስ ቀጥታ የጠላትነት ወይም ደግሞ የጦርነት ሂደት ያልነበረባቸው ወይም ደግሞ ያልተከሰተባቸው አገሮች ናቸው። ግን በፍልስጤሞች ምክንያት እነሱም ወደ ኋላ የነበሩና እስራኤልን በከፍተኛ ደረጃ እያወገዙ የሚገኙ ሀገራት ከነሱ ጋር ሰላም የሚፈጠር ከሆነ ይሄ የበለጠ ለመካከለኛው ምስራቅ እጅግ ከፍተኛ የሆነ መረጋጋትን ያመጣል ብለው በአሜሪካ በኩልም ስለሚያምኑ አሁንም የሚያምኑትና የሚነጋገሩት ይህን በተመለከተ ወደፊትም የሚጠይቁት ነገር ሊኖር ይችላል። የፍልስጤሞችም ሀገር ይኖራቸው ብለው ሊጠይቁም ይችላል። ግን እስካሁን ድረስ በአሜሪካ በኩል ይህ እየተነሳ አይደለም። በእስራኤል በኩልም ይህን የምትቀበለው ጉዳይ አይደለም። በእርግጥ ከዚህ በፊት የነበረውን እንቅስቃሴ ይህ በጋዛ የተደረገው የተኩስ አቁም ስምምነት አቁሞታል። ማለትም ምንድን ነው? በአውሮፓና በካናዳ በሌሎችም እየተካሄደው ወይም ደግሞ ተጀምሮ የነበረው ፍልስጤም እንደ ሀገር እውቅና እንሰጣለን በሚል ሁኔታ ተጀምሮ የነበረው እንቅስቃሴ ያንን ለመግታት የተቻለው ምንድነው? በጋዛ የተኩስ አቁም ስምምነት እናደርጋለን ብለው በእስራኤልና በአሜሪካ በኩል በቀረበው ሀሳብ ላይ ይህ ስለሆነ ሌሎችም እርገብ ሊሉ ችለዋል። ስለዚህ አሁንም የሚፈልገው ምንድነው? የዚህ አይነት ሂደት በመጀመር ሌሎችንን ጸረ እስራኤል የሆኑ አቋምና እንቅስቃሴዎች ያንን ለማስቆምም የሚደረግ ሌላኛው ስልት ነው። ስለዚህ አሁን እነዚህ ቪትኮፍና ጀራርድ ኩሽነር ወደዚህ መምጣታቸው ይህን በበለጠ የሚወያዩበት መስሎ ነው የሚታየው። ጥሩ ጋዜጠኛ ጋቢ ወርቁ በጣም ነው እናመሰግን። መልካም ቀን ይሁንልህ። አመሰግናለሁ ሰጠኝ። እንዲሁም አድማጮች መልካም ቀን ይሁንላችሁ። ቻው ባይ